ኦሮሞን ለምን ትደግፋለህ? ኦሮሞ እንደዚህ ነው፣ ኦሮሞ እንዲህ ክፉ ነው፣ ኦሮሞ አራጭ ነው፣ ኦሮሞ ወዘተ ሌቦች። ኦሮሞ ማለት በፌዴራሊዝም የሚያምን በብሔር ብሔረሰቦች እኩልነት፣ በባህል በቋንቋ እኩልነት፣ በሃይማኖት እኩልነት የሚያምን ታላቅ ህዝብ ነው። እውነት ለመናገር ኦሮሞ ባይኖር አሁን ላይ እኔ እንደዚህ ጋሞ ነኝ ብዬ ደረቴን ነፍቼ ወላይታውም ሲዳማውም ሌላውም የራሱ ማንነት እንደዚህ ደረቱን ነፍቶ ያንጸባርቃል ማለት ዘበት ነው። ምክንያቱም አህዳውያን በሃይማኖት አንድ እኩልነት፣ በብሔር በቋንቋ በባህል እኩልነት የማያምኑ የራሳቸውን ታሪክ ብቻ እያንጸባረቁ ሌላውን የሌላውን ታሪክ ቀብሮ የቆዩ አህዳውያን ውጦን ይጨርሱ ነበር። እድሜ ለኦሮሞ። ኦሮሞ ለአህዳውያን የእግር እሳት፣ ለጭቁኖቹ ብሔር ብሔረሰቦች ደግሞ መከታ የሆነ ታላቅ ህዝብ ነው። እንደውም እኔ እንደ ዜግነት በወረቀት ላይ ተፈርሞ የሚሰጥ ቢሆን ኦሮሞን እቀበል ነበረ። ግን አይሆንም። ማንነት ተፈጥሮ እንጂ እንደ ዜግነት ተፈርሞ የሚሰጥ አይደለም። ብቻም እንዲያው ብሔሬ ጋሞ ዜግነቴ ኦሮሞዊ ብዬ ራሴን ማሳመን እችላለሁ። ይሄን እኮ ባህላዊ ልብስ ስንለብስ እንኳን ኦሮሞ ያበረታታል። በራሳችን በጋሞኛ ቋንቋ ስናወራ ኦሮሞ ያበረታታል፣ ደስ ይለዋል። እሱ የሚፈልገው ይሄንን ነው። አህዳውያን ግን ክፎች፣ በአማርኛ ብቻ አውራ፣ የኔን ታሪክ ብቻ አስተጋባ፣ እኔ ነኝ የበላይ መሆን ያለብኝ፣ እኔ ነኝ ባለ ታሪክ፣ እቺን ሀገር ያቆምኳት እኔ ነኝ። ልብስ መልበስ የለመዳችሁት በእኛ ስልጣኔ ነው። እንጀራ መቁረስ የለመዳችሁት በእኛ ነው። ፊደል መጻፍ የጀመራችሁት እኛ ባመጣ ነው ስልጣኔ ነው የሚሉ የማያፍሩ ትምክህተኞች። ስለዚህ እኔ ኦሮሞን እስከ መጨረሻ ድረስ ከኦሮሞ ጋር ነኝ። በተቻለኝ አቅም ሁሉ ሌሎችም ይሄን እንዲረዱ እሰራለሁ። ኦሮሞ ውሎ ይግባ። ኦሮሞ ታላቅ ህዝብ ነው። ኦሮሞ የብሔር ብሔረሰቦች መከታ ነው። የኢትዮጵያ ህዝብ ዋልታና ማገር ህዝብ ነው። በቃ ለመግለጽ ትንሽ ያጥረኛል። ይሄንን ህዝብ ነው እያጥላሉ ሌሎች እንዲጠሏቸው ሲፈልጉ በአዲስ አበባ በኩል በፊንፊኔ በኩል ይመጣሉ። ሲፈልጉ በተለያዩ ኦሮሚያ ክልል ውስጥ በሚገኙ ወረዳዎች በኩል ይመጣሉ። በስልጣን በኩል ይመጣሉ። ኦሮሞ ህዝብ እንዲጠላና ኦሮሞ ላይ እንዲነሳ ከዛ በኋላ ተረኛ ሆኖ ለመያዝ ማለት ነው፣ ስልጣን ላይ ለመውጣት። ከዛ ጨፍልቆ ይሄ ብሔር የሚባል ቋንቋ የሚባል ማንነት የሚባል ነገር እንዲጠፋ ድሮ ከዛሬ 150 ዓመት በፊት እኛ በታሪክ የምንሰማው ያንን ስርዓት ለማምጣት። ስለዚህ እኛ አሁን በአሁኑ ሰዓት ከኦሮሞ ጋር አንድ መሆን አለብን፣ መታገል አለብን። በጣም ኦሮሞን በጣም ነው የምወደው። አይ ላቭ ኦሮሞ። ኦሮሞ ውስጤ ነው፣ ልቤ ነው፣ ደም ስሬ ነው ኦሮሞ። ታንክ ዩ ኦሮሞ።